ሰላም ተማሪዎች እንዴት ናችሁ? ዛሬ ደግሞ ኢንትሮዳክሽን ቱ ማኔጅመንት በቻፕተር 8 በመጨረሻው ቻፕተር ላይ ኮንትሮሊንግ ፈንክሽን ላይ ቱቶሪያል ይዤላችሁ መጥቻለሁ። እናም ከዚህ በፊት የሰራሁላችሁ ቪዲዮዎች አሉ ካላያችኋቸው ገብታችሁ ማየት ትችላላችሁ። እናም በእያንዳንዶቹ ቪዲዮዎች ላይ የሰራኋችሁን ጥያቄም በየቪዲዮ መጨረሻ ላይ አታች አድርጌላችኋለሁ። እነሱንም እየገባችሁ ማየት ትችላላችሁ። የዚህንም ቪዲዮ ጥያቄዎች በዚህ ቪዲዮ መጨረሻ ላይ አታች አደርግላችኋለሁ። እናም ቪዲዮውን ከመጀመራችን በፊት ከቻላችሁ ቪፒኤን አብርታችሁ ብትጀምሩልኝ ደስ ይላል። ደስ ይለኛል። ይህንንም ስለምታደርጉልኝ አመሰግናለሁ። ወደ ቪዲዮው እንግባ። ስለዚህ የመጨረሻው ማናጀሪያል ፈንክሽን ምንድነው? ኮንትሮሊንግ ነው። ስለሱ እናያለን። ሚኒንግ ኤንድ ፐርፐስ ኦፍ ኮንትሮሊንግ ምንድን ናቸው? የኮንትሮሊንግ ፕሮሰስ፣ የኮንትሮሊንግ አይነቶችን እና ፕሪንሲፕል ኦፍ ኮንትሮሊንግ ምንድን ነው የሚለውን እንመለከታለን ማለት ነው። ስለዚህ ወደ ቱቶሪያሉ ስንገባ መጀመሪያ ዲፋይን ከማድረግ እንጀምር። ኮንትሮሊንግን ኮንትሮሊንግ ኢዝ አ ፕሮሰስ ኦፍ ሜዠሪንግ ፐርፎርማንስ ኤንድ ቴኪንግ አክሽን ቱ ኢንሹር ዘ ዲዛይርድ ሪዛልት ነው። ስለዚህ ኮንትሮሊንግ ማለት መቆጣጠር ከቃሉ እንደምናየው አፈጻጸማችንን ሜዠር የምናደርግበት ሂደት ነው እና ያንን ሂደት ሜዠር ካደረግን ወዲያ ደግሞ እርምጃዎችን መውሰድ ነው ማለት ነው፣ ዲዛይርድ ሪዛልቱን ለማግኘት ማለት ነው። ስለዚህ ኮንትሮሊንግ ምንድነው? ሀድ ፖዚቲቭ ኤንድ ነሰሳሪ ሮል ማኔጅመንት ፕሮሰስ ነው። ፖዚቲቭ የሆነ ሚና ያለው አዎንታዊ የሆነና ነሰሳሪ የሆነ ሂደት ነው ማለት ነው በማኔጅመንቱ። ስለዚህ ኢንሹር ደ ራይት ቲንግስ ሃፕን ኢን ደ ራይት ዌይ ኤንድ ራይት ታይም። ስለዚህ ትክክለኛው ነገር መፈጠሩን በትክክለኛው ሰዓት እና በትክክለኛው መንገድ መሰራቱን ለማረጋገጥ ይጠቅመናል ማለት ነው ኮንትሮሊንግ። ስለዚህ ኮንትሮሊንግ ምንድነው? አዳፕቲንግ ቱ ዘ ቼንጂንግ ኮንዲሽን። ስለዚህ ኮንዲሽኑ ምንድነው? አዳዲስ ሁኔታዎች ሲፈጠሩ እነሱን ሁኔታዎች አዳፕት ለማድረግ ይጠቅመናል። ኤንድ ሊሚቲንግ ማግኒፊኬሽን ኦፍ ኢረር ነው። ስለዚህ የተለያዩ ኢረሮች ስንሰራ በምንቆጣጠር ሰዓት እነዛን ኢረሮች ዲቴክት ማድረግ ስለምንችል አዲስ የሆኑ ስትራቴጂዎችን በመጠቀም ያንን ኢረር ለማስተካከል ይጠቅመናል ማለት ነው። ስለዚህ ኮንትሮል ማለት በአጭሩ ፕላናችን ላይ ያወጣነው ፕላን ምንድነው በትክክለኛው መንገድ እየተሰራ ነው የሚለውን መቆጣጠር ማለት ነው። ስለዚህ ያንን ካየን ወዲያ በትክክለኛው መንገድ እያልተሰራ ካልሆነ የማስተካከያ እርምጃዎችን በመውሰድ እንዲሰራ ማድረግ ኮንትሮሊንግ ይባላል ማለት ነው። ስለዚህ ኮንትሮሊንግ ምንድነው? ሂደት አለው። መጀመሪያ ኢስታብሊሽ ታደርጋላችሁ ፐርፎርማንስ ኤንድ ኦብጀክቲቭ ስታንዳርዶችን፣ ከዛ ሜዠር ታደርጋላችሁ አክቹዋል ፐርፎርማንሱን ኤንድ ኮምፔር አክቹዋል ፐርፎርማንሱን ዊዝ ኦብጀክቲቭ ኤንድ ስታንዳርድ ታደርጋላችሁ። ቴክ ነሰሳሪ አክሽኖችን ትወስዳላችሁ ማለት ነው፣ አስፈላጊ የሚባሉ እርምጃዎችን። እሺ፣ ስለዚህ የመጀመሪያው ስቴፕ ምንድን ነው? ኢስታብሊሽ ኦብጀክቲቭ ኤንድ ስታንዳርዶች ማድረግ ነው። ኮንትሮሊንግ ፕሮሰስ ምንድነው? ኢስታብሊሽ ኦብጀክቲቭ እና ስታንዳርድ ነው ብለን የመጀመሪያው ፕሮሰስ ከአውትፑት ስታንዳርድ አንጻር ሊሆን ይችላል። ኢንፑት ስታንዳርድ የምታወጡት አለ። ለምሳሌ አውትፑት ስታንዳርድ ከሆነ ሜዠር ታደረጉ ትችላላችሁ። ሪዛልታችሁን ከኳንቲቲ፣ ከኳሊቲ፣ ከኮስት እና ከታይም አንጻር ሊሆን ይችላል ሜዠር ብታደረጉት ማለት ነው። በዛ መሰረት ለመቆጣጠር እንዲረዳችሁ ማለት ነው። ሌላኛው ኢንፑት ስታንዳርድ ሊሆን ይችላል ማለት ነው። ሜዠር ዘ ኤፈርት ኢን ተርምስ ኦፍ ዘ አማውንት ኦፍ ወርክ ኤክስፔንድድ ኢን ዘ ታስክ ፐርፎርማንስ ነው። ስለዚህ ያን ታስክ ለመፈጸም ምን ያህል ኢፈርት ወጥቷል የሚለውንም ሊሆን ይችላል ከኢንፑት ስታንዳርድ አንጻር የምታወጡት ማለት ነው። ስለዚህ በዚህን አይነት ምንድነው ይህን ያህል ያስፈልገኛል ከኳሊቲ፣ ከኳንቲቲ እና ከኮስት ወይም ከታይም አንጻር ማሳካት የምፈልጉትን ተዋጣላችሁ ለኮንትሮላችሁ። ከኢንፑትም አንጻር ምን ያህል ኢፈርት ማደር አለበት የሚለውን በዛ ስራ ላይ ትለያላችሁ ማለት ነው። ስለዚህ መጀመሪያ ኦብጀክቲቭ እና ስታንዳርድ አስቀመጥን ማለት ነው። በዚህ ስታንዳርድ መሰረት እንቆጣጠራለን ማለት ነው። ስራው በተፈለገው ኳንቲቲ፣ ኳሊቲ ወይም ኮስት እና ታይም መሰረት ተፈጽሟል አልተፈጸመም፣ የሚያስፈልገውን ያህል ኢነርጂም በስራው ላይ ወጥቷል ኢፈርት ተደርጓል የሚለውን እንደ ስታንዳርድ ካስቀመጣችሁ በዛ መሰረት ለመቆጣጠር ቀላል ይሆንላችኋል ማለት ነው። ሁለተኛው ሜዠሪንግ አክቹዋል ፐርፎርማንስ። ስለዚህ አክቹዋል እንዴት ነው እየሰሩ ያሉት የሚለውን ታያላችሁ ማለት ነው። መጀመሪያ ሴት ያደረጋችሁት ስታንዳርድ አለ። በሱ ስታንዳርድ መሰረት እየሰሩ ነው የሚለውን ትቆጣጠራላችሁ ማለት ነው። ስለዚህ ጎድ ኢዝ አኩሬት ሜዠርመንት ኦፍ አክቹዋል ፐርፎርማንስ ሪዛልት ኦር ፐርፎርማንስ ኢፈርት ነው። ስለዚህ ብዙ ጊዜ በጎላችሁ ነው ማለት ነው። ያንን ጎል አሳክተዋል፣ ሰክሰስ አግኝተዋል የሚለው ብዙ ጊዜ ኮንትሮሊንግ ፕሮሰስ ላይ አክቹዋል ፐርፎርማንሳቸው የምንቆጣጠርበት ሂደት ይሆናል ማለት ነው። ኤንድ መስት አይደንቲፋይ ሲግኒፊካንት ዲፈረንስ ቢትዊን አክቹዋል ሪዛልት ኤንድ ኦሪጂናል ፕላን። ስለዚህ በወጣችሁ ፕላን መሰረት እና በአክቹዋሊ እየተደረገ ያለው ነገር መካከል ያለውን ልዩነት ነቅሳችሁ መለየት ነው ማለት ነው። ከዛ ኢፌክቲቭ ኮንትሮል ሪኳየርስ ሜዠርመንት ነው። ስለዚህ ኢፌክቲቭ ኮንትሮል ለማካሄድ ሜዠርመንት ስለሚያስፈልገው ከኳሊቲ፣ ከኮስት፣ ከታይም፣ ከኳሊቲ እና ከሚያስፈልገው ኢፈርት አንጻር ሜዠር በማድረግ ምን ያህል በአክቹዋል ፐርፎርማንሱ ከኦሪጂናል ፕላኑ ጋር ያለውን ዲፈረንስ ወይም ልዩነት ለመለየት ያስችለናል ማለት ነው። ስለዚህ ሁለተኛው ስቴፕ አክቹዋል ፐርፎርማንሱ ሜዠር ማድረግ ነው። ሶስተኛ ስቴፕ ላይ ስንመጣ ኮምፔር ዘ ሪዛልት ዊዝ ኦብጀክቲቭ ኤንድ ስታንዳርድ ነው። ስለዚህ አሁን አክቹዋል ፐርፎርማንሳቸው ሜዠር አደረግን። ከዛ አክቹዋል ፐርፎርማንሳቸው ሜዠር ካደረግን በኋላ
በመጀመሪያ ስቴፕ ላይ ያወጣነው ምን አለ ኦብጀክቲቭ እና ስታንዳርድ አለ። ይሄን ማሳካት በዚህን ያህል ኳሊቲ፣ በዚህን ያህል ኳንቲቲ፣ በዚህን ያህል ኮስት፣ በዚህን ያህል ታይም እና በዚህን ያህል የሰራተኛ ኢፈርት ብለን አውጥተን ነበር ካያችሁ በስቴፕ ዋን ላይ ኦብጀክቲቭ እና ስታንዳርድ ስናወጣ ማለት ነው። ስለዚህ እሱን ስታንዳርድ ከአክቹዋል ፐርፎርማንስ ጋራ ታነጻጽራላችሁ ማለት ነው። ስለዚህ ይሄ ስቴፕ የሚያስፈልገው ፎር አክሽን ሪፍሌክስ ዘ ዲፈረንስ ቢትዊን ዘ ዲዛይርድ ፐርፎርማንስ ኤንድ አክቹዋል ፐርፎርማንስ ነው። ዲዛይርድ ፐርፎርማንስ ያልነው በስቴፕ ዋን ላይ ያወጣነው ነው። አክቹዋል ፐርፎርማንስ በስቴፕ ቱ ላይ እያረጋገጥ ነው አለ። በእነሱ መካከል ያለው ልዩነት ለማወቅ ነው የሚጠቅመን ኮምፔር ማድረግ ሪዛልታችንን ማለት ነው። ስለዚህ ኮምፔር ስታደረጉ ሂስቶሪካል ሊሆን ይችላል፣ ሪላቲቭ ወይም ኢንጂነር ኮምፓሪዝኖችን ተጠቅማችሁ በአክቹዋል ፐርፎርማንሳችሁ እና በዲዛይርድ ፐርፎርማንስ መካከል ያለውን ልዩነት ማነጻጸር ትችላላችሁ ማለት ነው። ስቴፕ ፎር ስለዚህ ምንድነው የምታደርጉ ከዛ ኮሬክቲቭ አክሽን እርምጃ መውሰድ ነው ከዛ ወዲያ ማለት ነው። ስለዚህ ቴኪንግ አክሽን ዌን ዲስክሪፓንሲ ኤግዚስት ቢትዊን ዲዛይርድ እና አክቹዋል ፐርፎርማንስ። ስለዚህ ኮሬክቲቭ አክሽን የማስተካከያ እርምጃ የምትወስዱት በዲዛይርድ አክሽኑ እና በአክቹዋል ፐርፎርማንሳችሁ መካከል ልዩነት ካለ ያንን ልዩነት ማስተካከል አለባችሁ ማለት ነው። ስለዚህ ማኔጅመንት ባይ ኤክሴፕሽን ማለትም ጊቪንግ አቴንሽን ቱ ዘ ሲቹዌሽን ሾዊንግ ግሬተስት ኒድ ፎር አክሽን ነው። ስለዚህ በጣም አክሽን የሚያስፈልጋቸው ሁኔታዎች ላይ ትኩረት መስጠት ያስፈልጋቸዋል። ታይፕ ኦፍ ኤክሴፕሽን የሚባለው ከፕሮብሌም ሲቹዌሽን አንጻር ሊሆን ይችላል፣ ከኦፖርቹኒቲ ሲቹዌሽን አንጻር ሊሆን ይችላል። እነዛ አክቹዋሊ እና ዲዛይርድ ፐርፎርማንሳችሁ ካልተጣጣሙ እርምጃ በመውሰድ ማስተካከል ይጠበቅባቸዋል ማለት ነው። ቀጣይ የምንመለከተው ስለዚህ ስቴፖቹ እነዚህን ይመስላሉ። ታይፕ ኦፍ ኮንትሮሊንግ ነው የምናየው ማለት ነው። የኮንትሮሊንግ አይነቶችን ነው። አንደኛው ፊድ ፎርዋርድ ኮንትሮሊንግ፣ ፕሬቨንቲቭ፣ ስተሪንግ፣ ፕሪሊሚናሪ የሚባለውን ኮንትሮል ነው የመጀመሪያው ታይፕ። በአብዛኛው ፊድ ፎርዋርድ እያልን ነው የምንጠራው። እነዚህን ስሞች ያሉት ተለዋጭ ናቸው፣ ያዟቸው። ይህን አይነት ኮንትሮሊንግ ታይፕ ምንድነው ባህሪያቱ ስንል ኤምፕሎይድ ቢፎር የወርክ አክቲቪቲ ፒካን ነው። ስለዚህ እንደዚህ አይነት ኮንትሮሎች የሚጀመሩት መቼ ነው? ስራው ከመጀመሩ በፊት የምታደርጉ ቁጥጥር ነው። ስራው ሳይጀመር እንዳይበላሽ የምታደርጉት ቁጥጥር ምን ይባላል? ፊድ ፎርዋርድ ኮንትሮል ወይም ፕሬቨንቲቭ ነው። ለማስወገድ ነው ነገሮችን እንዲህ አይነት ቁጥጥሮችን የምትጠቀሙት ማለት ነው። ስለዚህ ኢንሹር ዛት ኦብጀክቲቭ አር ክሊር፣ ፕሮፐር ዳይሬክሽን አር ስታብሊሽድ፣ ራይት ሪሶርስ አር አቬሌብል፣ ፎከስ ኦን ኳሊቲ ኦፍ ሪሶርስ ነው። ስለዚህ ቅድመ ጥንቃቄ የምንለው ምንድን ነው? ግልጽ የሆነ ኦብጀክቲቭ ይህን ማሳካት እንፈልጋለን፣ በዚህ ጊዜ ውስጥ በዚህን ያህል ኮስት፣ በዚህን ያህል አማውንት እያላችሁ ግልጽ ስታደርጉ ጎላችሁን አያስቸግርም ማለት ነው ለሰራተኞች። ይህን ፕሮፐር ዳይሬክሽን አስታብሊሽ፣ በዚህ መንገድ እንደዚህ እያደረጋችሁ ነው መስራት ያለባችሁ ብላችሁ በግልጽ ካሳያችሁ ይህን ፕሬቨንቲቭ ኮንትሮል ወይም ፊድ ፎርዋርድ ኮንትሮል ይባላል። ኤንድ ራይት ሪሶርስ አቬሌብል፣ አስፈላጊው ሪሶርስ በአስፈላጊው ቦታ ከተገኘም የፊድ ፎርዋርድ ኮንትሮል ባህሪ ነው። ፎከስድ ኦን ኳሊቲ ኦፍ ሪሶርስ ነው እና ኳሊቲ ያላችሁ ጥራት ያለው ሪሶርስ ማቅረብ ላይም ካተኮረ በኋላ መቶ ስራውን አያበላሽም። ስለዚህ ይሄ ፕሬቨንቲቭ ኮንትሮል ይባላል ማለት ነው። ስራው ከመሰራቱ በፊት የምታደርጉት ቁጥጥር ማለት ነው። ሁለተኛው አይነት ኮንትሮል ምንድነው? ኮንኮረንት ኮንትሮል ይባላል። ኮንከረንት ኮንትሮል ደግሞ ምንድነው ፎከስ የሚያደርገው ሃት ሃፕኒንግ ዱሪንግ ወርክ ፕሮሰስ ነው። በቃ ስራው ሲሰራ እየሰራችሁ ነው ስራውን የምትቆጣጠሩት ማለት ነው። ስራው እየተሰራ ሲባላሽ ያንን ስራ ወዲያው ማስተካከል ማለት ነው። ስለዚህ ሞኒተር የምታደርጉት ምንድነው? ኦንጎይንግ ኦፕሬሽንስ ቱ ሜክ ሹር ዳት ዴይ አር ቢንግ ደን አኮርዲንግ ቱ ዘ ፕላን። ስለዚህ ኦንጎይንግ ኦፕሬሽን ነው። ስራው እየተካሄደ በተካሄደ ቁጥር ከፕላናችሁ ጋራ በምን ያህል በተመሳሳይ መልኩ እየሄደ ነው ወይስ ስህተት ካለበት ማስተካከል ያስፈልጋል የሚለውን እየሰራችሁ የምታስተካክሉት ኦንጎይንግ ኦፕሬሽን ላይ የሚደረግ ኮንትሮል ምን ይባላል? ኮንኮረንት ኮንትሮል ይባላል። ኤንድ ካን ሬዲዩስ ዌስት ኢን አንፕሪዲክቴብል ፊኒሽድ ፕሮዳክት ኦር ሰርቪስ ነው። ይሄ ብዙ ጊዜ የሚጠቅመን አንፕሪዲክቴብል ለሆኑ ፕሮዳክት እና ሰርቪሶች ዌስቴጅ ለመቀነስ ይጠቅመናል። ያው ኢምፕሊመንት እያደረጋችሁ መቆጣጠር ያለባችሁ መቆጣጠር ስለሚያስችላችሁ ማለት ነው። ስለዚህ የኮንኮረንት ኮንትሮል ከሆነ ስራው እየተሰራ ነው የምትቆጣጠሩት ማለት ነው። ሶስተኛው ከሆነ ደግሞ ፊድባክ ኮንትሮል ነው ወይም ፖስት አክሽን ወይም አውትፑት ኮንትሮል ይባላል። ይሄ ደግሞ ከተፈጸመ ነገሩ ከተከሰተ ወዲያ የምንቆጣጠረው አለ። ቴክ ፕለስ አፍተር ዘ ወርክ ኢዝ ኮምፕሌክስ፣ ስራው አልቋል፣ ስራው ካለቀ ወዲህ ስራ ምንድነው በፕላናችን መሰረት ሄዷል የሚለው እናያለን። ካልሄደ እንደገና ቀጣውን ስራ ስትሰሩ አስተካክላችሁ ትሰራላችሁ ማለት ነው። ኤንድ ፎከስ ኦን ኳሊቲ ኦፍ ኢንድ ሪዛልት፣ ኢንድ ሪዛልቱን ኳሊቲ በማየት ነው ማለት ነው ኮንትሮል የምታደርጉ። ስለዚህ የሆነ ፕሮዳክት ምርቱ ኳሊቲው ካነሰ ከተመረተ ወዲያ ያንን ፕሮዳክት ቀጣይ ሲመረት በዛ መልኩ እንዳይመረት ማድረግ ይሄ ምን ይባላል? ፊድባክ ኮንትሮል ወይም ፖስት አክሽን ወይም አውትፑት ኮንትሮል ይባላል ማለት ነው። ኤንድ ፕሮቫይድ ዩዝፉል ኢንፎርሜሽን ፎር ኢምፕሩቪንግ ፊውቸር ኦፐሬሽን። ስለዚህ የብዙ ጊዜ የሚጠቅመው ፊድባክ ኮንትሮል ምንድነው? ለወደፊት ለሚመረተው ምርት ነው የሚጠቅመን እንጂ የአሁኑ ኦልሬዲ ተበላሽቷል። ከተበላሸ ምንድነው ያንን ማስተካከላችንን ግን ከዚህ ወዲያ ለምሰሩ ስራ አስተካክላችሁ መስራት እንዲችሉ ያስችላችኋል። ምን
ፊድባክ ኮንትሮል ማለት ነው። ስለዚህ እነዚህ አይነት 3 አይነት ኮንትሮሎች አሉ ማለት ነው። አንደኛው ፕሪቨንቲቭ አለ ወይም ፊድ ፎርዋርድ የምንለው አለ። ወደፊት የሚከሰተውን ነገር ለመቆጣጠር ቀድማችሁ ስራው ሳይጀመር የምታደርጉት አለ ኮንትሮል። ሁለተኛው ኮንከረንት አለ። ኮንከረንት ስራውን እያካሄዳችሁ የምታደርጉት ቁጥጥር አለ። ሶስተኛው ደግሞ ፊድባክ ወይም ፖስት አክሽን ወይም አውትፑት ኮንትሮል አለ ማለት ነው። ይሄ ደግሞ ስራው ከተፈጸመ ወዲያ ብዙ ጊዜ ወደፊት የምትሰሩትን ነገር አስተካክላችሁ ለመስራት እንዲያስችል አድርጋችሁ የምትወስዱት እርምጃ ወይም ቁጥጥር ፊድ ፎርዋርድ ኮንትሮል ይባላል ማለት ነው። እነዚህን ይመስላሉ ታይፕ ኦፍ ኮንትሮሎች። ቪዲዮ ከተመቻችሁ ይህንን ቻናል ሰብስክራይብ ማድረግ እንዳይረሳ። እናም የቪዲዮ ሌሎች ይጠቅማል ብላችሁ ካሰባችሁ ላይክ፣ ሼርም ማድረግ ትችላላችሁ። እናም የቴሌግራም ግሩፓችን ኢንጆይን ብታደረጉ የተለያዩ ፋይሎችን፣ ኤግዛሞችን፣ ፓወርፖይንቶችን ማግኘት ትችላላችሁ። እናም ኮመንት ላይ ደግሞ እንድሰራላችሁ የምፈልጉት ነገር ካለ ብታሳውቁ ደስ ይለኛል። የምናየው ደግሞ ምንድነው ካራክተሪስቲክ ኦፍ ኢፌክቲቭ ኮንትሮል ሲስተም ነው። ኢፌክቲቭ ኮንትሮል ሲስተም ቢውልድ አድርገናል ካልን እነዚህ ባህሪያቶች ሊኖሩት ይገባል። አንደኛው ፊውቸር ኦሪየንትድ ነው ወይም ከሶስቱ የኮንትሮል አይነቶች ፊድ ፎርዋርድን ያተኮረ ወይም ፕሪቨንቲቭ ኮንትሮል ላይ ቢያተኩር ይመረጣል። መልቲ ዳይሜንሽናል ነው፣ ብዙ አቅጣጫዎችን ማየት የሚችል ነው። በዚህኛው አቅጣጫ በቆጣጠረስ በዚህኛው በልኩ በዚህኛው ያለ የተለያዩ ዳይሜንሽኖችን ከግምት ያስገባል። ኢኮኖሚካሊ ሪያሊስቲክ ወይም ኮስት ኢፌክቲቭ ነው። ኮስትን ከግምት ያስፈለገ ነው። በትንሽ ወጪ መቆጣጠር የምንችለው ብዙ ኪሳራ ውስጥ የማይከተም መሆን አለበት። አኩሬት ነው፣ አስተማማኝ ተገቢ የሆነ መሆን አለበት። ኤንድ አክሴፕቴብል ባይ ኦርጋናይዜሽን ሜምበሮች የሚቀበሉት መሆን አለበት። ጊዜውን የጠበቀ ቁጥጥር ማድረግ ከቻለን በችግሩ በተፈጸመ ቁጥር ወይም ከመፈጸሙ በፊት መቆጣጠር ከቻላችሁ ማለት ነው። ኦርጋናይዜሽናሊ ሪያሊስቲክ ነው። በቃ መተግበር የሚችል የኮንትሮል ስርዓት መሆን አለበት። ፍሌክሲብል መሆን አለበት። ኤንድ ፎከስ ኦን ክሪቲካል ኮንትሮል ፖይንት ላይ ማተኮር አለበት። ዋና መቆጣጠር ያለባቸው ያንን በመቆጣጠራችሁ ምክንያት ሌሎችን ነገሮችን የሚያቀልላችሁ ፖይንት ላይ ማተኮር አለባችሁ። ኢዚ ቱ አንደርስታንድ በቀላሉ መረዳት የምችሉት መሆን አለበት። ኤምፋሳይዝ ኦን ኤክሴፕሽን ነው። እንደዚህ ኤክሴፕሽን ኬዞች ላይ ከግምት አስገብቶ መስራት አለበት። አሳይመንቶችን ለመስራት በቂ ጊዜ ከሌላችሁ እና አሳይመንቶቹ ካስቸገራችሁ ልንረዳችሁ ዝግጁ ነን እና ከስር ባስቀመጥኩላችሁ ስልክ ቁጥር በመደወል ልታገኙ ትችላላችሁ፣ ወይም የቴሌግራም ግሩፕ ላይ ዲኤም ብታደረጉልኝ ልታገኙ ትችላላችሁ ማለት ነው። ስለዚህ ከትምህርትና ከትምህርት ጋር የተያዙ እርዳታዎችና አሳይመንቶች እርዳታ ከፈለጋችሁ ልናገለግላችሁ ዝግጁ ነን። ሪላያብሊቲ ኤንድ ቫሊዲቲ ነው። አስተማማኝ እና ቫሊድ ወይም ህጋዊ መተግበር የሚችል አስተማማኝ የሆነ መሆን አለበት። ይህን ሞኒተሪብል መቆጣጠር የምችሉትም መሆን አለበት። እነዚህ ከትንሹ አይምን ከብዙ በጥቂቱ የኤፌክቲቭ ኮንትሮል ባህሪያት ናቸው ማለት ነው። ስለዚህ ኮንትሮል ማለት ምንድነው? በአጭሩ መጀመሪያ ምንድነው የሆነ ኦብጀክቲቭ እና ስታንዳርድ ታስቀምጡና የአክቹዋል ፐርፎርማንሱ በዚያ ባስቀመጣችሁ ዲዛይር ሬት ኦፍ ፐርፎርማንሱ መሰረት እየሄደ ነው የሚለውን ለመቆጣጠር የሚያስችላችሁ አንዱ የማናጀሪያ ፈንክሽን ነው ማለት ነው። ስለዚህ ቅድመ ቁጥጥር እንዳለ የስራው እየተሰራ እና ድህረ ቁጥጥርም ወይ ስራው ከተፈጸመ ወዲያ የሚደረግ ቁጥጥር አይነቶችም እንዳሉ አይተናል ማለት ነው። እና ኤፌክቲቭ ኮንትሮል የሚባሉ ባህሪያቶቹ እነዚህ ይመስላሉ። በአጭሩ ይህን ይመስላል ማለት ነው። ኮንትሮሊንግ ፈንክሽን እና ማኔጅመንት ኮርስን ኢንትሮዳክሽን ቱ ማኔጅመንት ኮርስን በዚህ እንጨርሰዋለን ማለት ነው። ይሄ የመጨረሻው ቻፕተር ስለሆነ ማለት ነው። እስካሁን አብራችሁን ስለቆያችሁ አመሰግናለሁ። በሌላ ኮርስ ወይም በሌላ ኤግዛም ኩዌሽን እስከምንገናኝ መልካም ጊዜ ይሆንላችሁ። እናም ቪዲዮ ቪፒኤን እያበራችሁ ለምታዩልኝ በጣም አመሰግናለሁ። ምን ይጨመር ምን ይቀነስ በኮመንት ላይ ንገሩኝ እና የቴሌግራም ግሩፓችን ጆይን ማድረግ ከፈለጋችሁ ሊንኩን በዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። መልካም ጊዜ ይሁንላችሁ። ባይ ባይ።